ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የቀድሞ የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር የነበሩት የሰብአዊ መብቶች አማካሪና ተመራማሪ አቶ ያሬድ ኃይለማርያም በዘወትር ቅዳሜ የመልእክተ ቅዳሜ ዝግጅታቸው የተለያዩ የሰብአዊ መብት ጉዳዮችን የተመለከቱ ርዕሰ ጉዳዮችን በስፋት ይዳስሳሉ። በባለፈው ሳምንት ማለትም ጥቅምት 1 2018 ዓ.ም የመልእክተ ቅዳሜ ዝግጅታቸው የድህረ መተብ ትውልድ ዓመት ኢትዮጵያን ይጎበኛት ይሆን በሚል ርዕስ ጄንዚ ምን ማለት እንደሆነ እነማንና በየትኞቹ የእድሜ ክልል ውስጥ ያሉ ሰዎችን እንደሚያካትት እንዴት የለውጥ አራማጅ ሊሆኑ እንደቻሉ የትና መች እንደጀመሩና ምን አይነት ለውጦችን እንዳመጡ ለመዳሰስ ሞክረዋል። እናም በዛሬው ዕለት ቅዳሜ 8 2018 ዓ.ም የዚህን ዝግጅት ክፍል 2 ባለሙያው አጋርተውናል። እኛም እንደሚከተለው እናቀርበዋለን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ጄንዚ ስፕሪንግ ጄኔሬሽን ዜድ ፕሮቴስት የድህረ መተብ ትውልድ ዓመት ኢትዮጵያን ይጎበኛት ይሆን? ክፍል 2 ባለፈው ሳምንት በክፍል 1 ጄንዚ ወይም ጄኔሬሽን ዜድ ምን ማለት እንደሆነ በየትኛው የእድሜ ክልል ውስጥ ያለው የማህበረሰብ ክፍል እንደሚያካትት ለምን በዚህ መጠሪያ ሊለዩ እንደቻሉ መገለጫ ባህሪዎቻቸው ምን እንደሆኑ ጄንዚ እና የፖለቲካ ወይም የመብት ንቅናቄዎች ምን እንዳገናኛቸው በሌሎች ሀገሮች በዚህ የሚወከል መጠሪያ የሚገለጹ ወጣቶች ምን እንዳከናወኑና በተለይ ከቅርብ ጊዜ ወዲህ የመጨረሻውን ማዳጋስካርን ጨምሮ በሌሎች በርካታ የኤሲያና በአንዳንድ የአፍሪካ ሀገሮች ያካሄዱትን ህዝባዊ እምቢተኝነትና ውጤቶቻቸውን በመጠኑም ቢሆን ለመዳሰስ ሞክሬያለሁ። የዛሬው ክፍል 2 ዋነኛ ትኩረት ኢትዮጵያ ውስጥ ጄንዚ ምን መልክና መገለጫ ባህሪያት እንዳሉት ምን እየሰራና ትኩረቱስ ምን ላይ አድርጓል ሀገራዊ በሆኑ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና ሌሎች መሰረታዊ ነጻነቶችና መብቶችን አከባበር ጋር በተያያዘ የዚህን ትውልድ ግንዛቤና ምላሽ ምን ይመስላል የሚሉትን መዳሰስ ነው። በተጨማሪም በሌሎቹ ሀገሮች መንግስታዊ ለውጦችን ያስከተሉና ትልቅ የፖለቲካና የለውጥ መነቃቃቶችን የፈጠሩ አይነት በጄንዚዎች የሚመራ ሰላማዊ ህዝባዊ ንቅናቄ ሊኖር ይችላል ወይ? ከቻለስ መቼ እና እንዴት በሚሉ ጥያቄዎች ዙሪያ የግል እዮታዬን ማካፈል ይሆናል። በክፍል 1 ጽሁፌ አንድ ጥያቄ አንስቼ ነበር፣ የኢትዮጵያ ጄንዚዎች ከወዴት አላችሁ የሚል። መቼም ይህንን ጥያቄን ከሰሙ ወይም ካነበቡ ጄንዚዎች ውስጥ አብላጫው ምን ምላሽ ሊሰጡኝ እንደሚችሉ መገመት ቀላል ይመስለኛል። ብዙዎቹ ጥሪ የመጣበትን አቅጣጫ በማስተዋል አይሰማም ሊሉ እንደሚችሉ ገምታለሁ። አንዳንዶቹ የማርያምን በቅል እየፈጨን ነው በሚል መጠራታቸውን ሊጠራጠሩና የጆሮ ጭውታ አድርገው ሊያልፉት ይችላሉ። አንዳንዶች በድፍረት አለን ቲክቶክ እና ዩቲዩብ ላይ እየሸቀልን ሊሉ ይችላሉ። እነዚህን አሉታዊ ምላሾች አይምሮ ዋነኛ ተገማች መልሶች አድርጎ ያሰባቸው ያለ ምክንያት አይደለም። እንደኔ በማህበራዊ ድረገጾች ላይ ለረጅም ዓመታት ሰፊ ክትትል ሲያደርግና በንቃትም ሲሳተፍ ለቆየ ሰው የዋና ተዋናዮቹን ባህሪ መገመት ቀላል ነው። እስኪ ከላይ ያነሷቸውን ጥያቄዎች በየተራ እንመልከት። ወደ ኢትዮጵያ ጄንዚዎች ከመምጣቴ በፊት ለአንባቢዎች ግልጽ ለማድረግ ከ1990ዎቹ ጀምሮ ከ20 እስከ 25 ዓመት ባለው የጊዜ ዘመን ውስጥ ያሉ ትውልዶች ሁሉ የየራሳቸው መጠሪያና የሚገለጹበት ባህሪ ነበራቸው። ከ1893 እስከ 1900 The Lost Generation Came of Age During WWI፣ ከ1901 እስከ 1924 The Greatest Generation GI Generation፣ ከ1925 እስከ 1945 The Silent Generation ወይም The Lucky Few፣ ከ1946 እስከ 1964 Baby Boomers፣ ከ1965 እስከ 1980 Generation X ወይም Gen X፣ ከ1981 እስከ 1986 Millennials ወይም Gen Y፣ ከ1997 እስከ 2012 Gen Z ወይም iGen ሲሆኑ ቀጣዩ ትውልድ እንዲሁም Generation Alpha የሚል ስያሜ ተሰጥቶታል። በጄንዚ የሚጠራው ትውልድ በአሁኑ ሰዓት እድሜያቸው ከ13 እስከ 28 የሚጠጉ ወጣቶችን ነው። እኔ Generation X ወይም Gen X ውስጥ የምገኝ መሆኔን ጠቁሜ ልለፍ። የመጀመሪያው ጥያቄ ኢትዮጵያ ውስጥ ጄንዚ አለ ወይ ለሚለው ጥያቄ መልሴ አዎ አለ። ሊያውም እጅግ ሰፊ ቁጥር ያለውና በማህበረሰባችን ውስጥ ካለው የእድሜ ክፍልፋይ ካየነው ትልቁን ቁጥር የሚይዘው በዚህ የእድሜ ክልል ውስጥ የሚገኙ ወጣት ትውልድ ነው። ኢትዮጵያ ውስጥ የኢንተርኔት ቴክኖሎጂ ከተዋቀረና አብዛኞቹ የማህበራዊ ድረገጾች አገልግሎት ላይ መዋል ከጀመሩ በርካታ ዓመታትን ስላስቆጠሩ ይህ ትውልድ ለመኖሩ በቂ ማሳያ ነው። ኢትዮጵያ ውስጥ ያሉት ጄንዚዎች ቀደም ሲል ኢትዮጵያ ውስጥ ማህበራዊ ሚዲያውና ድረገጾች ያላቸው መልክና መገለጫ ባህሪዎች በማየት ምን እንደሚመስሉ በድፍረት መናገር ይቻላል። በተለይም ፌስቡክ፣ ቲክቶክ እና ዩቲዩብ የኢትዮጵያ ጄንዚዎች በተለያዩ የባህሪ ፍርጃዎች ለማስቀመጡ ጥሩ መድረኮች ይመስሉኛል። ቁጥራቸው እጅግ ከፍተኛ የሚይዙት ጄንዚዎች ሙሉ በሙሉ ሊባል በሚችል ደረጃ ትኩረታቸው መዝናኛ ነክ የሆኑ ሙዚቃዎች፣ አጫጭር ቲያትር የሚመስሉ ግጥሞች፣ የተለያዩ ውዝዋዜዎችና ቀልዶች ላይ ያተኮሩ ጭብጦች ያላቸውን አጫጭር ስራዎችን ይዘው የሚከሰቱ ናቸው። የተወሰኑም የኦንላይን ጨዋታ በመጫወት የሚገኝ የገንዘብ ጥቅሞች ላይ አትኩረው የሚሰሩና በዚህም ቀላል የማይባል ገንዘብ ያፈሩ ናቸው። እጅግ አነስተኛ ቁጥር ነገር ግን ደግሞ እጅግ ከፍተኛ ተከታይና አድማጭ ያላቸው ደግሞ በአንድ ጭብጥ ያልተወሰኑና በየዕለቱ በሚያጎርፉት አጀንዳ ተንተርሰው ሳር ቅጠሩ ሳይቀላቸው ግለሰቦች፣ ሃይማኖቶች፣ ብሔረሰቦች፣ የአንድ አካባቢ ሰዎችን በስም እየጠሩ እጅግ አስነዋሪ ሊባል በሚችል መረን የለቀቁ ቃላት ሲሳደቡ፣ ሲያዋርዱ፣ ሲያስፈራሩ፣ ሲፎክሩና ሲያቀራሩ የሚውሉ ናቸው። ቁጥራቸው እጅግ አነስተኛ የሆኑ ደግሞ እንደየእምነታቸው መድረኮችን፣ ስብከቶችን ለማካሄጃ ሃይማኖታዊ መልእክቶችን ማስተላለፊያና አንዳንዴም ሃይማኖት ነክ ክርክሮች የሚያካሂዱ ናቸው። በሀገራዊ ጉዳዮች ላይ በተለይም ስለ ፖለቲካ፣ ስለ መብት፣ ስለ ነጻነት፣ ስለ ማህበረሰብ ችግሮች፣ ስለ ማህበራዊ ፍትህ መታጣት፣ ስለ ድህነትና መንስኤዎቹ፣ ስለ ሙስናና እንዴት መዋጋት እንደሚቻል ትኩረት
ሰጥተው የሚሰሩ ጄንዚዎች ከሁሉም ቁጥራቸው እጅግ በጣም ያነሰና ምናልባትም በስምና በቁጥር ሊለዩ የሚችሉ ናቸው። ያላቸው ተከታይ ከላይ ከተጠቀሱት የጄንዚዎች አይነት እጅግ አነስተኛ አድማጭና ተከታይ ያላቸው ናቸው። ከነዚህ ጥቂት በሀገራዊ ጉዳዮች ላይ አተኩሮ ፖለቲካዊ ይዘት ያላቸው ውይይቶችን ወይም ሀሳቦችን የሚያካፍሉት ጄንዚዎች ለሚዞቹ የአገዛዝ ስርዓቱ ቀለብ እየሰፈረላቸውና አጀንዳም እየሰጣቸው የብልጽግናን ገጽታ ለማሳመር የሚደክሙ ሲሆኑ በአጭሩ የብልጽግና የውበት ሳሎን ጓዶች ወይም ኮስሞቲክ ባለሙያዎች ናቸው። የቀሩት ጥቂቶች ደግሞ በአንድ ብሔር ወይም ቡድን ወይም የተቃውሞ ጎሮ ጫፍ ቆሞ ከብልጽግና ተካፋይ ጄንዚዎች ጋር ሰጣ ገባ ላይ ተጠምደው የሚውሉ ናቸው። የተቀሩት በጣት የሚቆጠሩት ደግሞ በየመንደራቸው በየአካባቢያቸው ያዩትን፣ የሰሙትን፣ የታዘቡትን ሀገራዊ ሁኔታ ነቅሰው በማውጣት ፍጹም ጥንቃቄ በተሞላበት መልኩ ብዙዎች ከስጋት በመነጨ በእውነተኛ ስማቸው ሳይሆን በሌላ ሰው ስም ወይም ራሳቸው የፈረስ ስም አውጥተው በመንግስት ላይ ትችትን የሚሰነዝሩና ያዩትን እጸጽ ሁሉ እየነቀሱ የሚያጋልጡ ናቸው። ሁሉም የኢትዮጵያ ጄንዚዎች አንድ የሚያደርጓቸው የወል መገለጫዎች መካከል ሁለቱን ብጠቅስ የመጀመሪያው ሁሉም በአፋኝ የፖለቲካ አውድ ውስጥ ተወልደው አፈናና ጠለፋ በተንሰራፋበት ሀገር ውስጥ አድገው በነጻነት የማሰብ የመመራመር፣ ያሰቡትን ነገር በነጻነት የመግለጽ፣ ሀሳባቸውን በአደባባይ ተሰሚነት ባለው መንገድ የማቅረብ፣ በሀሳቦች ዙሪያ ያለምንም ስጋትና ፍርሃት የመከራከር ባህል ተነፍገው በአፈና ውስጥ ያደጉ በመሆናቸው በፍርሃት ቆፈን የተመቱ መሆናቸው ነው። ሁለተኛው ደግሞ የዛሬ 40 ዓመት ህገ መንግስታዊ መሰረት ተሰጥቶት በሀገሪቱ የተተከለው የብሔርተኝነትና ዘር ተኮር አግላይ የፖለቲካ ባህል በደንብ ከተንሰራፋና ሀገራዊ ቅርጽ ከያዘ በኋላ የተፈጠሩ ትውልዶች በመሆናቸው ራሳቸውን ያገኙት በተዘጋጀላቸው የዘር፣ የሃይማኖት ወይም የቋንቋ መለያ በተሰጠው የማንነት ሳጥን ውስጥ ነው። ከሰውነታቸውም ሆነ ከኢትዮጵያዊነታቸው በፊት ከስማቸው ጋር የሚያውቁት የማንነት መገለጫ ብሔራቸውና ሃይማኖታቸውን ነው። ታላቋን ኢትዮጵያን ከነጥፋቷን ቢሆን ከነሱ የቀደመው ትውልድ በሚያውቃት ደረጃ አያውቋትም። አገራቸው አድርገው የሚያስቡት የቆሙበትን ጠባቡን የማንነት መገለጫ የሆነው ብሔር ወይም ሃይማኖት ነው። በዚህም የተነሳ ብዙውን ጊዜ ድፍረቱን አግኝተው ፖለቲካ ሲያወሩ እንኳን ከሰሟቸዋቸው አገሬ ብለው የሚገልጹት የተወለዱበትን ክልል ነው። በሌላ ክልል ከተወለደውና በሌላ ብሔር ወይም ሃይማኖት መገለጫ ጋር ሌላኛው ኢትዮጵያ ጋር የሚያስተሳስራቸው ነገሮች ካሉ እንኳን ከመንፈሳዊ ቁርኝነት ይልቅ ጥቅም ላይ ያተኮሩ ብቻ ናቸው። ጸባቸውም በብሔር ወይም በሃይማኖት ነው። ሲቧደኑም ለጥቅም፣ ሲፈላለጉም፣ ሲደጋገፉም፣ ሲገፋፉም፣ ዘፈናቸውም፣ ቀልዳቸውም፣ ስድባቸውም፣ ሲሞጋገሱም በዛው በጠበቡ ማንነታቸው ውስጥ ተወስነው ነው። ጥቂቶች በተለይም በትላልቅ ከተሞች ተወልዶ የማደግ ዕድል የገጠማቸውና ከተቀላቀለ ማህበረሰብ መሀል የመኖርና የማደግ ዕድል የገጠማቸው ወጣቶች ከጠባቦቹ የማንነት ሳጥኖች አንገታቸውን አውጥተው ከሁሉም ጋር ተመሳስረው ለመኖር የሚጥሩ መኖራቸው ግን አይካድም። የኢትዮጵያ ጄንዚዎች በአገዛዞቻችን የአፈና በትር ሞላሉ የላሸቀ በፍርሃት የሚርድ የጎመን በጤና አስተሳሰብ ሰለባ የሆነ የቀደመ ትውልድ ውጤቶች ስለሆኑ በብዙ መልኩ የተበደሉ ሀገራዊ ስሜቶች ብዙም የማይታይባቸው ወይም ቢታይባቸውም ከሀገራቸው ይልቅ ብሔራቸውን ወይም ሃይማኖታቸውን ወይም የግል ጉዳያቸውን የሚያስቀድሙ እንዲሆኑ ተደርገዋል። በዚህ የተበላሸ የፖለቲካና ማህበራዊ አውድስ መፈጠራቸው አልበቃ ብሎ ድህነት፣ የትምህርት ጥራት መጉደል፣ የንባብ ባህል ማጣት፣ ብዙ ነገር የሚያውቁ የሚመስላቸው ነገር ግን በብዙ ጉዳዮች ላይ ያላቸው እውቀት ከማህበራዊ ድረገጾች መረጃዎችና ከጉግል መረጃ የማይርቅ በንባብ ያልተደገፈ ስብዕና የተላበሱ ነገር ግን በሁሉም ጉዳይ ላይ ሀሳብ ለመስጠትና ለመተንተን ደግሞ እጅግ ደፋር ናቸው። ማህበረሰቡ ከትውልድ ትውልድ ይዞ ያቆያቸውን የመከባበር ይሉኝታ፣ የቃላት አጠቃቀም ከአበላል አንስቶ የአለባበስ ስነ ምግባርና ሌሎች ባህሪዎችንም እጅግ ጉራማይሌ የሆነና ወጥነት የሌለው በሞራል ልዕልና ያልታጠረ በመሆኑ ለሁሉም አይነት አደጋዎች እጅግ ተጋላጭ ናቸው። ምን ነው በዚህ ልክ አጣጣልከን እንዳይሉኝ ብዙ ደግሞ የሚገለጹ ጥሩ ነገሮች አሏቸው። አንድም ብጠቅስ ለጥቅማቸው ሲሉ በተለይ ገንዘብ ሊያስገኙ በሚችሉ ጉዳዮች አስፈላጊውን ሪስክ ሁሉ የሚወስዱ ራሳቸውን ለአዲስ አስተሳሰብ ክፍት ያደረጉና እንደየሁኔታው ተለዋዋጭ የሆነ ባህሪን በቀላሉ መላበስ የሚችሉ ናቸው። በዚህም የተነሳ በሀገራቸው ውስጥ በየብሔሩ ከተቧደነው ሰው ወይም የእድሜ አቻቸው ይልቅ ከኢትዮጵያ ውጭ በየትኛውም ዓለም ላይ ካሉ ሰው ጋር በቀላሉ መዛመድና ተግባብቶ ማደር የቋንቋ ጥረቱ እንደተጠበቀ ሆኖ ቢጤያቸውን በዓለም አቀፍ ገበያ ላይ የማግኘት አቅም ያላቸው ናቸው። ወደ ዋናው ጥያቄ ስመጣ እነዚህ ወጣቶች ወይም የኢትዮጵያ ጄንዚዎች ልክ በኔፓል፣ በኬንያ፣ በማዳጋስካር